የሰው ልጅ ውቅያኖሶችን ትልቁ ሚስጥር ነው ብሎ ያምን ነበር። ነገር ግን ተሳስተን ነበር። ያለምንም ማስጠንቀቂያ ከፓሲፊክ ውቅያኖስ ጥልቅ ክፍል ከተከፈተ መጓጓዣ በር ግዙፍ ፍጥረታት ወጡ። ከተሞች ወደሙ፣ ሀገራትን ፈረሱ። ሊቆሙ በማይችሉ አውሬዎች ፊት ዓለም በሚሊዮኖች የሚቆጠሩ ሕይወቶችን አጣች። ስለዚህ የሰው ልጅ የማይቻለውን አደረገ። ትልልቅ ግንቦችን ከመገንባት ይልቅ ትልልቅ ተዋጊዎችን ገነባን። የገርስ በመባል የሚታወቁ ግዙፍ ማሽኖች፣ እያንዳንዳቸው አእምሯቸው አንድ መሆን በሚኖርበት ሁለት አብራሪዎች የሚመሩ። እያንዳንዱ ውጊያ የዓለማችንን ሕልውና በሚወስንበት ጦርነት ውስጥ የመጨረሻ ተስፋችን ነበር። ነገር ግን አውሬዎቹ እየጠነከሩ ሲመጡና ጊዜ እያለቀ ሲመጣ አንድ የመጨረሻ ተልዕኮ የመሬትን ዕድል ይወስናል። ይህ ከእንግዲህ ለድል የሚደረግ ውጊያ አይደለም፣ ለሕልውናና ለጥፋት የሚደረግ ውጊያ እንጂ። ወደ ታሪካችን ከመግባታችን በፊት ቪዲዮውን ላይክ እና ለቻናሉ ደግሞ ሰብስክራይብ ማድረግ እንዳይረሱ። በውቅያኖስ ትልቅ ክፍል ውስጥ የሌላ ዓለም መግቢያ በር ይከፈታል። ካይጁ የተባሉ አውሬዎች ከበሩ መውጣት ይጀምራሉ። ሰዎች ፍጥረታቱን ለማጥፋት ሁሉንም ነገር ሞከሩ። ነገር ግን የለመድናቸው መሳሪያዎች ከዚህ መጠን ጋር ለሚገጥሙ ፍጥረታት ውጤታማ አልነበሩ። ለሰው ልጅ ሕልውና ሲባል ሀገራት ልዩነታቸውን ወደ ጎን በመተው በካይጆዎች ላይ ለመዋጋት የገርስ የተባሉ ግዙፍ ማሽኖችን መገንባት ይጀምራሉ። የገርስ በአንድ ተቆጣጣሪ ላይ ከፍተኛ ጫና ስለሚፈጥሩ የሁለት ተቆጣጣሪዎች ስርዓት ተፈጠረ። በግዙፎቹም ፍጥረታት ላይ ማሸነፍ ይጀምራሉ። ዋናው ባለ ታሪክ ራይሊ እና ወንድሙ ያንሲ ናይፌድ ከተባለ የደረጃ 3 ካይጁ ጋር ለመዋጋት ይዘጋጃሉ። በየገሩም ጭንቅላት ውስጥ ገብተው ልዩ የውጊያ ልብሶችን መልበስ ይጀምራሉ። የየገሩም ስም ጂፕሲ ዴንጀር ይባላል። ወደ መርከቡን ማቆሚያ ወደሚወሰድበት ጊዜ ወንድማማቾቹ ባላቸው ልዩ ቁርኝት ምክንያት የገሩን መቆጣጠር ይችላሉ። ይህም አብረው እንዲሄዱ ያስችላቸዋል። ይህም ማለት የነርቭ ግንኙነታቸው ሁለቱም በትዝታዎች በኩል ማገናኘትና ማሽኑን አብረው እንዲቆጣጠሩ ያስችላቸዋል። ማርሻል ስታከር ወንድማማቾቹን ባሉበት እንዲቆዩና ካምፑን እንዲጠብቁ ይነግራቸዋል። ነገር ግን ትዕዛዙን ባለመቀበል አሁንም አውሎ ንፋስ ውስጥ ያሉትን ሰዎች ማዳን ይወስናሉ። ግዙፉ ካይጁም ከውቅያኖስ ውስጥ ይወጣል። በሰዎች የተሞላቸውም የአሳ ማጥመጃ ጀልባ ይሸፍናል። ፍጥረቱም ሊያጠቃቸው ሲል ማሽኑም ከማዕበሉ ተነስቶ ጀልባውን ከአደጋ ያርቃል። በጊዜው ወንድማማቾቹ በካይጁ ላይ የኃይል ጥቃት ይሰነዝራሉ። በጭንቅላቱ ላይ ይመቱታል። ጭንቅላቱን ይዞ የፕላዝማ መድፍ ለመጠቀም ይዘጋጃል። በሌላ በኩል በፍጥረቱ ላይ ይተኩሳሉ። ፍንዳታውም ካይጁን ወደ ውቅያኖሱ ይጥሏል። ነገር ግን ማርሻሉ አሁንም የፍጥረታቱን ምልክት ያገኛል። ካይጁም ከውሃው ወጥቶ የማሽኑን አንድ እጅ ያጠፋዋል። ፍጥረቱ የየገሩን ጭንቅላት ይዞ ግማሹን ይነጥቀዋል። በዚህ ሂደት ያንሲ ይሞታል። ዋናው ባለ ታሪክ ብቻውን ለማብረርም ይገደዳል። አውሬውም ሮቦቱን ማፍረሱን ሲቀጥል የፕላዝማ መድፉን ለመተኮስ ይታገላል። ራይሊ በካይጁ ላይ ትልቅ ጥቃት ማድረስ ይችላል። በውጤቱም የሁለቱም ምልክቶች ይጠፋሉ። እንደ ዕድልም ሆኖ ዋናው ባለ ታሪክ ተርፎ የገሩን ብቻውን ወደ ባህር ዳርቻ ያበረዋል። ከዋናው መስሪያ ቤትም በስተሰሜን ባለው የባህር ዳርቻ ላይ ይወድቃል። በሰዎችም ይድናል። ከ6 ዓመታትም በኋላ የተባበሩት መንግስታት የየገሩን ፕሮግራም እየተዉት ነው። ምክንያቱም አውሬዎቹ ማሽኖቹን የሰው ልጅ ከሚገነባው በላይ በፍጥነት እያጠፉት ነበር። የዓለም መሪዎች በፍጥረታቱ ላይ የተሻለ አማራጭ እንደሆነ በማሰብ በዋና ዋና ከተሞች ዙሪያ ግንቦችን ለመገንባት ይወስናሉ። ከከፍተኛ አካላትም የመጡ እንቅፋቶች ቢኖሩም ማርሻል ስታከር ሊመራው የሚገባውን ፕሮግራም ለመተው እምቢ ይላል። በተመሳሳይ ጊዜ ራይሊ የገሮቹን ማብረር ትቶ በባህር ዳርቻ ግንብ ፕሮግራም ላይ እንደ ሰራተኛ መስራት ይኖርበታል። ጥረታቸውም በሰራተኞቹ ዘንድ ጥያቄ ይነሳበታል። ሌላ ግንብ በካይጁ በሰዓታት ውስጥ ሲጠፋ እንደ ዕድል ሆኖ በአውስትራሊያ ከተገነቡት አዳዲስ የገሮች አንዱ በሆነው ይድናሉ። ካይጁንም በሮኬት ጥቃቶች ያጠፋል። ህዝቡ አብራሪዎቹ እንዲቆዩ ይለምናቸዋል። ነገር ግን እንደ ሌሎቹ የገሮች ሁሉም ወደ ሆንግ ኮንግ እየሄዱ ነበር። ራይሊም ወደ ህንፃው ውጭ ሲሄድ ሄሊኮፕተር ታርፋለች። ማርሻሉም ራሱ እንደመጣለት ሲያይ ይደነግጣል። እንደገና አብራሪ ሆኖ እንዲመለስም ይፈልጋል። ራይሊ የመመለስ ፍላጎት የለውም። የወንድሙ ትዝታዎች አሁንም በየቅጽበቱ ያስጨንቁታል። ግንብ በመገንባት ወይስ በየገር ውስጥ መሞት ትመርጣለህ በማለት ያሳምነዋል። ሆንግ ኮንግም ይደርሳሉ። ራይሊ የማርሻሉን ልጅ የሆነችው ሚኮን ይገናኛል። እሷም በዋናው ባለ ታሪክ ላይ ዝቅተኛ አስተያየት ያላት ይመስላል። ስታከርም ለራይሊ ሌሎቹን የገሮች ያሳየዋል። ከቻይና የመጣውም በሶስቱ መንታዎች ይመራ ነበር። በነጎድጓድ ደመና አሰራራቸውም ይታወቃሉ። እንዲሁም ከሩሲያ የመጣው በጣም ኃይለኛ ከሆኑት ማሽኖች አንዱ ነው።
እንዲሁም የዩሪካ ስትራይከር አብራሪዎች ቻክ እና አባቱ ሃንሰን ይገናኛሉ። 11 ግድያዎችን በማስመዝገብ አስደናቂ ታሪክ አላቸው። ማርሻሉ እቅዳቸው በዩሪካ ላይ የኒውክሌር መሳሪያ መጫንና በሌሎች የገሮች በሚጠበቀው መግቢያ በር ማድረስ እንደሆነ ያብራራል። መተላለፊያውን በዘላቂነት ለመዝጋት ቦምቡን በውስጡ ያፈነዱታል። ቡድኑ ለተልዕኳቸውም ኃላፊነት ያላቸው ሳይንቲስቶች ይገናኛሉ። ሄርማን የተባለ ፊዚክስ ሊቅ እና ኒውተን የተባለ የካይጁ ባዮሎጂስት። ሄርማንም ካይጁዎቹ በፍጥነት እየታዩ እንደሆነ ያብራራል። ሰዎችም እስኪጠፉ ድረስ ወደፊት ቁጥራቸው ይጨምራል። በመግቢያ በር ላይ ያለው እንቅስቃሴ መጨመር የኒውክሌር መሳሪያው ለመጣል የሚያስችል በቂ ጊዜ እንዲከፍት፣ እሱም ሲፈነዳ መተላለፊያውን በዘላቂነት ይዘጋዋል። ኒውተንም አይስማማ። ስለ ፍጥረቱ በቂ መረጃ የለንም ብሎ ያስባል። ዲኤንኤያቸው በትክክል ተመሳሳይ ስለሆነ ካይጂዎቹ ክሎኖች ናቸው ብሎ ያስባል። ባዮሎጂስቱ ጠላትን የበለጠ ለመረዳት ከካይጂ አእምሮ ጋር ለመገናኘት የኢገሮችን የአእምሮ ግንኙነት ቴክኖሎጂ ለመጠቀም መሞከር አለብን ብሎ ያስባል። ስታከርም የሳይንስ ልብ ወለድ ከሚመስል ነገር ይልቅ አጣዳፊ መፍትሄዎችን ስለሚፈልግ የሄርማንን እቅድ ከኒውተን ይመርጣል። ሚኮ ዋናውን ባለ ታሪክ ወደ ክፍሉም ተወስዷለች። ራይሊም በስራው ላይ ያላትን አስተያየት ይጠይቃል። ሴትዮዋን በዋናው ባለ ታሪክ የውሳኔ አሰጣጥ ችሎታ ላይ ትችት ታቀርባለች። ራይሊ በጣም ብዙ አደጋዎችን እንደሚወስድ ስለምታስብ ስለ ወንድሙ እያሰበ ከሷ ጋር ይስማማል። ነገር ግን ስህተቶቹን ለመካስ የተቻለውን ያህል እንደሚሞክር ያረጋግጥላታል። ሚኮ ወደ ክፍሏም ትሄዳለች። ነገር ግን ስለ ግልጽነቷ የጥፋተኝነት ስሜት ይሰማል። በማግስቱም ራይሊ ለአብራሪነት የምርጫ ሂደቱን ይጀምራል። ነገር ግን እያንዳንዱ ተወዳዳሪ በቀላሉ ያሸንፋል። የሚኮ የሰውነት ቋንቋ በስራው ላይ ያላትን ትችት ያሳያል። ማርሻሉ በጣም ጎበዝ ተማሪዋን ወደ ቀለበቱ እንዲያስገባ ይደፍራል። ስታከር ያመነታል። ነገር ግን በዋናው ባለ ታሪክ ከተገፋፉ በኋላ ሚኮ እንድትዋጋ ይፈቅድላታል። ሁለቱ እርስ በርሳቸው መዋጋትም ይጀምራሉ። እንቅስቃሴያቸውም እኩል ስለሆነ የተቀናጁ ይሆናሉ። ማርሻሉም ከብዙ ዙሮች በኋላ ውጊያቸውን ያቆማል። ራይሊ ሚኮ ለእሱ ምርጥ አብራሪ እንደሆነችም ይተማመናል። ቢሆንም ስታከር በእውነተኛ ውጊያ ውስጥ እንድትሆን እምቢ ይላል። በተመሳሳይ ጊዜ ኒውተን ከማርሻል ትዕዛዝ ውጪ የላብራቶሪ መሳሪያዎችን ያዘጋጃል። በፍጥነትም የካይጁን ዓለሞች ራዕይ ያያል። እንደተጠራጠረውም በሌላ ፍጥረታት ያደጉ መሆናቸውን ይረዳል። በዚህም ሂደት ራሱን ሊገድል ተቃርቦ ነበር። ነገር ግን ሄርማን በጊዜ ሊያድነው ይችላል። ከብዙ ጥንቃቄ በኋላ ማርሻሉ ሚኮን ለመጎብኘትና የገባላትን ቃል ለመጠበቅ ይወስናል። የገሩንም እንድታብር ይፈቅድላታል። ራይሊ ሚኮ ወደ ማሽኑ ስትገባ በማየቱ ይደነቃል። በመጨረሻም የሚገባውን አብራሪ በማግኘቱ ይደሰታል። ሁለቱ የማገናኘት ሂደት ይጀምራሉ። ትዝታዎቻቸውም የተሳሰሩ ይሆናሉ። ስታከርም ከሄርማን ኒውተን ከካይጁ አእምሮ ጋር በተሳካ ሁኔታ እንደተገናኘ ዜና ይደርሷል። ውጤቱንም ለማሳየት ይቸኩላል። ባዮሎጂስቱ ካይጁን በእርግጥ ፕላኔቶች በሚወሩና ሀብቶቻቸውን በሚጠቀሙ የውጭ ዓለም ዝርያ ጥቅም ላይ የሚውሉ መሳሪያዎች እንደሆኑ ይናገራል። ስታከርም ኒውተን እንደገና እንዲያደርጉ ይፈልጋል። ነገር ግን ከፍጥረታቱ ላይ አእምሮ ያስፈልጋል። ማርሻሉ ለካይጆቹ የጥቁር ገበያ አካላት ነጋዴ ለሆነው ለሃኒባል ቻው አድራሻ ይሰጣቸዋል። በሌላ በኩል ራይሊ የሞተውን ወንድሙን በትዝታ ውስጥ ማየት ሲጀምር ነገሮች መበላሸት ይጀምራሉ። የጨመረውም ኃይል የገሩን ያደናግረዋል። ሚኮም ትዝታዎቿን ማየት ትጀምራለች። ልጅ እያለች ወላጆቿ በአንድ ካይጁ እየተገደሉና በፍጥረታቱ እጅግ ትፈራ እንደነበር ግልጽ ነው። ራይሊ ከትዝታዎቹ እንድትወጣ ለማድረግ ይሞክራል። ነገር ግን የስሜት ግንኙነቶቿ በጣም ጠንካራ ነበሩ። የገሩንም የፕላዝማ መድፍ በመተኮስ ምናባዊ እይታዎቿን መከላከል ትጀምራለች። ቡድኑ የመሳሪያውን ስርዓት ማቋረጥና ተቋሙ ሙሉ በሙሉ ከመደምሰሷ በፊት ማዳን ይችላሉ። ራይሊም ስትነቃ ወደ ሚኮ ይቸኩላል። በተመሳሳይ ጊዜ ኒውተን ሃኒባልን በጥቁር ገበያ ውስጥ ያገኘዋል። ዶክተሩም ከካይጁ አእምሮ ጋር እንደተገናኘ ሲያውቅ ሰውየው በጣም ይናደዳል። ግንኙነቱም የሁለት መንገድ ነው። ይህም ማለት እነዚያ የውጭ ዓለም ፍጥረታት አሁን ስለ ዓለም የበለጠ ያውቃሉ፣ ኒውተንንም ፍለጋ ይመጣሉ ማለት ነው። በዋናው መስሪያ ቤት ኦታቺና ሌዘርባክ የተባሉ የደረጃ 4 ካይጆች ድርብ ክስተት እንደሚከሰት የሚያሳዩ ተጨማሪ የመሬት መንቀጥቀጥ እንቅስቃሴዎች ይደርሳል። ማርሻሉም ቸርኖ አልፋና ክሪምዘን ታይፉን ፍጥረታቱን እንዲዋጉ ይነግራቸዋል። ዩሪካ ስትራይከርም ወደቡን ለመከላከል ወደ ኋላ ይቀራል። ራይሊና ሚኮ ለዚህ ተልዕኮ ባሉበት እንዲቆዩ ያዛል። ወደ ውቅያኖስም ያመራል። ሄሊኮፕተሮቹ በባህር ዳርቻ ፊት ለፊት ይጥሏቸዋል። ዩሪካ ስትራይከር ደግሞ በጥብቅ ይከተላቸዋል። ክሪምዘን ታይፉን በዙሪያቸው ያሉትን እንቅስቃሴዎች ማወቅ ይጀምራል። ካይጁም ጅራቱን በመጠቀም ቀጥተኛ ምት ያሳርፋል።
የገሩን ወደ ውሃ ይጠሏል። ታይፉን በፍጥነት ያገግማል። የነጎድጓድ ደመና አሰራራቸውን መጠቀም ይጀምራሉ። በፍጥረቱ ላይም በርካታ ምቶች ማረፍ ይችላል። ነገር ግን ቢላዎቻቸው በኦታቺ ይቆማሉ። የገሩንም ያሸንፈዋል። ታይፉንም በፍጥነት ወደ ላይ ይዘላል። አስደናቂ ቅልጥፍናዎችን በመጠቀም ካይጁ በአየር ላይ ገልብጦ ወደ ውቅያኖስ ይጥሏል። አልፋም ገብቶ የፍጥረቱን ጭንቅላት በመምታት ማጥቃቱን ይቀጥላል። ኦታቺ ቀዳዳ ያያል። ቸርኖ አልፋም ወደ ውቅያኖስ ይጥሏል። ከዚያም በጅራቱ ታይፉን ማጥቃቱን ይቀጥላል። በመጨረሻም የገሩን ጭንቅላት ይቆርጠዋል። በውስጡም ያሉትን አብራሪዎች ይገድላል። የቡድን አባሎቻቸው እንደተደመሰሱ ሲያዩ ሩሳውያኑ ፍጥረታቱን ማጥቃት ይጀምራሉ። ነገር ግን ኦታቺ ከአፉ አሲድ ይተፋል። ይህም ሮቦቱን ያደነዝዟል። የአውስትራሊያውን ቡድን ወደ ውጊያው ሜዳ ይቸኩላል። የቡድን አባሎቻቸውን ለማዳን ይሞክራሉ። ነገር ግን ሌዘርባክ ከውቅያኖሱ ይዘላል። ቸርኖ አልፋንም ማጥቃት ይጀምራል። ኦታቺ አውስትራሊያኖቹን ለመጋፈጥ ይሄዳል። ነገር ግን ወዲያውኑ ይወድቃል። በበርካታ ጥቃቶችን መመታቱን ይቀጥላል። ቸርኖ አልፋ ወደ ውቅያኖሱ ውስጥ ይገፋል። ካይጁን ከውስጥ እንዲፈነዳ በማድረግ አብራሪዎቹን ያጠፋቸዋል። ዩሪካ ስትራይከርም ፍጥረቱን ይዞ በአየር ላይ ያነሰዋል። ሮቦቱ ካይጁን በውሃ ውስጥም ይጥለዋል። ሮኬቶቹን በመተኮስ ለማጠናቀቅ ይዘጋጃል። ሌዘርባክም ጥቃቱን ተሰምቶት ትልቅ የኤሌክትሪክ ኃይል ይለቃል። ይህም የኢገሮቹና በከተማው ያሉት ኤሌክትሮኒኮች በሙሉ ያቃጥለዋል። ሌላ አማራጭም ስለሌለ የኢገሮቹ በኒውክሌር ኃይል ማመንጫ ስላለውና በጥቃቶቹ ስለማይጎዳ ራይሊና ሚኮን ወደ ውጊያው ሜዳ እንዲሄዱ ይፈቅድላቸዋል። በተመሳሳይ ጊዜ ኒውተን ከነሱ አይነት ጋር ከተገናኘ በኋላ ኦታቺ እሱን ፍለጋ ሲመጣ ህንፃዎቹን እያደመሰሰና በከተማዋ ላይ ውዥንብር ሲፈጥር ወደ አቅራቢያው መጠለያ ይሮጣል። ሄንሰን ራሱን ከማሽኑ ለማላቀቅ ይወስናል። ነገር ግን ካይጁ የገሩን ሲመታው ወደ ግንቦቹ ይጣላል። በዚህ ጊዜ እጁ ይጎዳል። ከልጁ ጋርም ከተማዋን ለመከላከልና ካይጁን በፍላየር ጠመንጃዎቻቸው በመበታተን ለሰዎቹ ጥቂት ጊዜ ለመግዛት ይወስናሉ። ነገር ግን ፍጥረቱን ማበሳጨት ብቻ ነው የሚቻለው። እሱም አቅጣጫውን ወደ እነሱ ያዞራል። ጂፕሲ ዴንጀርም ከኋላ ሲወጣ የካይጁ ትኩረት ሲስብ ይድናሉ። ሌዘርባክም ወደ የገሩ ይሮጣል። ነገር ግን ጂፕሲ ከበስተኋላ በመሄድ መሳሪያዎቹን ማጥፋት ይችላል። ይህም ፍጥረቱን ያበሳጨዋል። ወደ ባህር ዳርቻም እንዲጥላቸው ያደርገዋል። ጂፕሲም ያለምንም ጉዳት ማረፍ ይችላል። ወደ ሌዘርባክ መሮጥ ጥንካሬ ባለው ምት ይመታል። ካይጁን መምታታቸውንም ይቀጥላሉ። የክንድ ሮኬታቸውን በመጠቀም ፍጥረቱን ወደ ኋላ እንዲሰናከል ያደርጉታል። ፍጥረቱን ሚዛኑን ይመልሳል። ወደ የገሩም ይሮጣል። ነገር ግን ጂፕሲ ሊይዘው ይችላል። የፕላዝማ መድፉንም ያዘጋጃል። እጁ እስኪወድቅና ፍጥረቱን በጥቃት ምክንያት ራሱን እስኪያጣ ድረስ በካይጁ ላይ በቀጣይነት ይተኩሳል። ጂፕሲም አካሉን ወለል ላይ ይጥለዋል። ኦታቺ ዶክተሩን ከመብላቱ በፊት ሌላኛውን ፍጡር ለማዳን ወደ ጥፋቱ መንገድ ማምራት ይጀምራል። ከኋላም የሚቀርብ አካል ያያል። ዞር ብሎ ሲያይም ጂፕሲ ዴንጀር የጭነት መርከብ እየጎተተ ወደ እሱ ሲመጣ ያያል። ራይሊና ሚኮ ጀልባውን እንደ ሰይፍ ይጠቀሙታል። ካይጁን በርካታ ጥቃቶች መምታት ይጀምራሉ። ፍጥረቱ በመጨረሻ ይመለሳል። ጀልባዋንም ይጥላታል። ከዚያም በየገሩ ላይ አሲድ ይተፋበታል። ነገር ግን ጥቃቱን በጊዜ ማምለጥ ይችላል። ጂፕሲም የመሳሪያዎቹን አቅም ለማዳከም የፍጥረቱን ምላስ ይይዛል። ሚኮን በላዩ ላይ ማቀዝቀዣዎችን በመልቀቅና ቁርጥራጮቹን በመስበር የፍጥረቱን ጅራት ታጠፈዋለች። ከዚያም በሁለት እጆቻቸው የካይጁን ምላስ ለመንቀል ይሄዳሉ። በሚገርም ሁኔታ ፍጥረቱ የገሩን ይዞ ክንፎቹን ያሳያል። ከዚያም ፍጥረቱ ሮቦቱን ወደ ህንፃዎች ሲመታ ወደ ሰማይ መብረር ይጀምራል። ኦታቺም ሁሉንም ስራዎች ማጣት ሲጀምር ጂፕሲን ከከባቢ አየር ውጭ ማውጣት ይጀምራል። ሚኮ የመጨረሻውን መሳሪያዎችን ትወስዳለች። ፍጥረቱንም በሰይፍ ለመቁረጥ ይሄዳሉ። ወደ መሬት መውደቅም ይጀምራል። ኃይላቸውን በሙሉ ወደ አንድ ፍንዳታ በማተኮር ቁልቁለታቸውን መቀነስ ይጀምራሉ። መሬት ውስጥም ይወድቃሉ። ትልቅ የማዕበልም ወበቅ ይፈጠራል። ነገር ግን ያለምንም ጉዳት ይወጣሉ። ራይሊና ሚኮ ወደ ዋናው መስሪያ ቤት ይመለሳሉ። ሁሉም ስለ ድላቸውም ይጮኻሉ። ኒውተንም ከሞቱት ካይጆች አንዱ ነፍሰ ጡር እንደነበረችና የአዲሱን ፍጡር አእምሮ ወደ ግንኙነቱ ለመግባት መጠቀም እንደሚችሉ ያውቃል። ሄርማን ቡድኑ ወደ መጨረሻው ተልዕኮ ከመሄዱ በፊት የሚችሉትን ያህል ለማወቅ ባደረጉት የመጨረሻ ሙከራ ጓደኛውን በግንኙነት ለመርዳት ይወስናል። ከካይጁ አእምሮ ጋርም ይገናኛል። ትዝታዎቹንም በመፈለግ የመግቢያ በሩ ሚስጥሮች ያውቃል። ሁለቱ ወዲያውኑ እቅዳቸውን እንደማይሰራ ይረዳሉ። አሁንም ለስታከር ይነግሩታል። በተመሳሳይ ጊዜ ስታከር በጉዳቱ ምክንያት ሃንሰንን ለመተካትና የገሩን ራሱ ለማብረር ይወስናል። ቻክ አባቱንም ይሰናበታል። ምክንያቱም ይህ ተልዕኮ የመጨረሻው ሊሆን እንደሚችል ስለሚያውቅ። የቀሩት ሁለቱ የገሮችም ወደ ውቅያኖሱ ይወድቃሉ። ወደ መግቢያ በሩ ማምራት ይጀምራሉ። በውሃ ውስጥም ይንቀሳቀሳሉ።
ወደ መጓጓዣውም ሲቀርቡ እይታው በጣም አነስተኛ እንደሆነ መረዳት ይጀምራሉ። ሁለቱ ካይጂዎችም ማየት ይጀምራሉ። ስካነር እና ራይጁ የተባሉ ደረጃ 4 አደገኛ ካይጂዎች ናቸው። ነገር ግን በሚገርም ሁኔታ ካይጂዎቹ ዝላይ እንዲያደርጉ ሊያቆሟቸው እንዳልሞከሩ ያስታውቃል። ሁለቱ ዶክተሮችም ወደ ትዕዛዝ ክፍሉ ይቸኩላሉ። ወዲያውኑ እንዲያቆሙም ይነግሯቸዋል። መግቢያ በሩ ውስጥ ማለፍ አይችሉም፣ ምክንያቱም ለመግባት የካይጁ ዲኤንኤ ያስፈልጋቸዋል። ዶክተሮቹም ማስረዳታቸውን ከመጨረሳቸው በፊት ከፍጥረታቱ አንዱ ወደ መተላለፊያው በመግባት ስርዓቱን ማታለል አለባቸው። ራዳሩ ሌላ ምልክት ያገኛል። በዚህ ጊዜ ስላተር የተባለ የደረጃ 5 ካይጁ ይታያል። ራይሊ እና ሚኮም የቡድን አባላቸውን ለመርዳት ይሞክራሉ። ነገር ግን ወዲያውኑ በስካነር ይጠቃሉ። ፍጥረቱን መሬት ላይ ይመጣል ይችላሉ። ነገር ግን ራይጁ ከበስተኋላ ይመታል። ከእጆቻቸው አንዱንም ያጠፋል። ዞር ብሎ ወደ ዋናው ባለ ታሪክም ይሮጣል። ነገር ግን ከማምለጥ ይልቅ ሰይፉን ወደ ፍጥረቱ ያመጣል። ራሱን በመጠቀምም ፍጥረቱን እኩል ይቆርጧል። የደረጃ 5 ካይጁን ዩሪካን ያጠቀዋል። ከመግቢያ በሩም ያርቀዋል። መመለስም ይችላል። ፍጥረቱ በሁለቱም ሰይፎች ይወጉታል። ይህም በስቃይ እንዲጮህ ያደርገዋል። ስላተርን ለጓደኛው እርዳታ ይጮዋል። ሁለቱም ፍጥረታትም የገሩን በከፍተኛ ሁኔታ ያጠቁታል። ማምለጫ እንደሌለም በመረዳት ማርሻሉ ራሱን እንደ ቦምብ በመጠቀም ለጂፕሲ ዴንጀር መንገዱን ለመክፈት ያቅዳል። መግቢያ በሩን ለመዝጋት የኑክሌር ኃይል ማመንጫዎችን መጠቀም እንዲችሉ ቦምቡን ያፈነደዋል። ይህም ትልቅ ፍንዳታ ይፈጥራል። ውሃውም ከውቅያኖስ ስር ያርቀዋል። ጂፕሲም ለጥቃት ይዘጋጃል። ወደ መግቢያ በሩም መራመድ ይጀምራል። በሚገርም ሁኔታ ስላተርን ከፍንዳታው ተርፏል። ጂፕሲ ወደ ፖርታሉ እንዳይደርስ ለማድረግ አቅዷል። ወደ ፍጥረቱም ይዘላል። በቀጣይነትም ይሰብሩታል። ራይሊ ማዕከላዊ ማመንጫውን ያበረዋል። በካይጁ ውስጥም ቀዳዳ ማቃጠል ይጀምራል። ይህም በመጨረሻ ይገለዋል። የፍጥረቱን አካል ተሸክመው በመግቢያ በር ውስጥ ማለፍ ይችላሉ። ሚኮም በኦክሲጅን እጥረት ምክንያት ራሷን ስታለች። ነገር ግን ራይሊ በማምለጫ ፖድ ውስጥ ይከታታል። ከውጪ ፍጥረታቱም ያርቃታል። ራሱንም ያላቅቃል። ወደ ኒውክሌር ማመንጫውን ማምራቱን ይቀጥላል። በእጁ ፍንዳታም በ60 ሰከንድ ውስጥ እንዲከሰት ያደርገዋል። የኢገሩንም ወደ ካይጁ የወታደራዊ ካምፕ መውደቁን ሲቀጥል ራይሊ በማምለጫ ፖድ ውስጥ ራሱን ይከታል። የውጭ ዓለም ፍጥረታቱም የኒውክሌር ማመንጫውን ወደ መፍረስ ሲቃረብ እና ሲፈነዳ ማሽኑን በእርጋታ ያዩታል። በዙሪያውም ያለው ሁሉ ያጠፋል። በተመሳሳይ ጊዜ መግቢያ በሩም ይዘጋል። ሚኮና ራይሊ ከፍንዳታው ተርፈዋል። ህዝቡንም ድላቸውን ያከብራሉ። ወታደሮቹን ለማዳን ሲደርሱ ሁለቱ እርስ በርሳቸው ይተቃቀፋሉ። ውድ ተመልካቾች ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በተጨማሪም አስገራሚ ታሪኮችን ለማየት እነዚህን ቪዲዮ ይጫኑ። እስከ ቀጣዩ ቪዲዮ እስከምንገናኝ ቸር ሰንብቱ።